ሰላም ውዶቼ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ፕሎት ቢት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ክፍል 26ን ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁ በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ በቀጥታ ወደ ድራማው እናመራለን። ሳዲቅ እነ ነዛት ቤት መጥቷል። ቤት አለ ወይ ብሎ ሲጠይቃት የለም ስትለው ወደ ውስጥ ዘለቀ። ነስሪን የሚሱትን ጸጉር በመቀስ አስተካከለችለት። ትንሽ ቆርጣም እጅን ለሚሱት እናት ብላ ሰጠችው። በዛውም የሚሱት እናትና አባት የት ናቸው? ሚሱት የት ነበር የሚኖረው? እያለች ስለሱ የኋላ ታሪክ ለማጣራት እየሞከረች ነው። ነገር ግን ሚሱት እናትና አባቱ እንደሄዱና እሱ ብቻውን ደብዳቤ እየጠበቀ መቅረቱ በተቆራረጡ ሀሳቦች ከመግለጽ ውጪ ብዙም አያስታውስም። ሳዲቅ ለነዛት ምን ማድረግ እንዳለበት እንደማያውቅና ፋቲ ሁሉንም ገደብ እንዳለፈ ነገራት። እሷም በቃ ይሄ ሰውዬ አብዷል ማለት ነው፣ አንተ አትጨነቅን ያናግረዋለሁ አለችው። ሳዲቅም ሰላማችንን ለማደፍረስ ሆን ብሎ እያደረገ ነው ያለው። ሰው ቢሆን መቼም ጎዳና ላይ አልጥለው ወደ ቤት ያስገባው ነበር። ነገር ግን እያወራን ያለነው ስለ ፋቲ ነው፣ እሱ ሰው አይደለም አላት። ነዛት አሁንም ለፋቲ በጣም ታዝናለች። በዛው ልክ ምንም እንኳን ከነስሪን ጋር ብትጨቃጨቅም ከሳዲቅ ጋር ግን ሰላም ማጣቷ ያሳስባታል። በሌላ በኩል ሂክመት አሁንም ከቤት እንደወጣ ነው። ምን በልቶ ምንስ ላይ ተኝቶ ይሆን የሚል ጭንቀት ሆኖባታል። ሳዲቅን እባክህ ቢያንስ ትንሽ ምግብ ይዘህለት ሂድ ብላ ልታመጣ ወደ ውስጥ ገባች። ሚሱት ለዳሪያ ነስሪን ስትቆጣ ዶኑሽ በጣም ስታለቅስ እንደነበርና ራሷን እንደሳተች በተሰባበረ አረፍተ ነገር ነገራት። ዶኑሽ መኝታ ክፍላቸው ውስጥ እያለቀሰች ነው። ዳሪያ ወደ ውስጥ ገባች። ዶኑሽም ከፈለግሽ እሱ ጋር ቁሚና ተሳለቂብኝ፣ ቆሻሻም አምጥተሽ ወርውሪብኝ አለቻት። ዳሪያም ወደ እሷ ተጠግታ ጥሩ ሀሳብ ነው አለቻት። ዶኑሽም ለምን መጣሽ? ሂጂና ሽልማትሽን ውሰጂ፣ እኔ ብቻዬን እዚህ አለቅሳለሁ አለቻት። ዳሪያም እስቲ ተጠጊ አለቻት። እኔም ነገ አልሄድም፣ አንቺ ከሌለሽ ምንም ጥቅም የለውም አለቻት። ዶኑሽም በሁሉም ሰው ፊት ልትሳለቂብኝ፣ በቃሽ አትጉጂኝ አለቻት። ዳሪያ ግን ሞኝ አትሁኚ፣ አንቺ ካልሄድሽ እኔም አልሄድም ብላ የወላጅ ፍቃድ ወረቀቱን ቀደደችው። ከዛም እስከ መጨረሻው ድረስ አብረን ነን እህቴ አለቻት። ሶመር መስኮቱ ጋር ከቱርካኖፍ ጋር እየተጫወተ እያለ በመስኮቱ አሻግሮ ሚኔን መኪናዋ ውስጥ አያት። ሩቻንም ኒሃት ጋር ደውላ ሚኔ በራችን ላይ ነው ያለችው፣ ከዚህ እንድትሄድ ካላደረካት ፖሊስ እጠራለሁ እያለችው ነው። እሱ ግን ተረጋጊ ሩቻን፣ እኔ ሁሉንም ማስተካክላለሁ፣ ፖሊስ መጥራት አያስፈልግም አላት። እሷም ስለዚህ ጉዳይ ድጋሚ መደወል አልፈልግም ብላ ስልኩን ዘጋችው። ኦዙር ሲገባም ከሚኔ ይልቅ ራሴን የፈራሁት፣ ከዚህ ካልሄደች መጥፎ ነገር መፈጠሩ አይቀርም አለችው። ኦዙርም ትሄዳለች፣ ነገር ግን ስለ ኦሊቭ እርሻው ሽያጭ ለሶመር ከነገረችው የምርም ልጅሽን ታጫለሽ አላት። ቱርካን ውይ ወፌን ሳልመግበው ረሳሁት እያለች መጣች። ሶመር ግን እኔ መግቤዋለሁ አላት። ቱርካንም እዚህ ጋር ብዙም አይመቸውም፣ ቦታው እዛ ጋር ነው ብላ ልታነሳው ስትል ሶመርን ይላቀብልሽ ብሎ አንስቶ ሰጣት። ሚኔ ይባስ ብላ ከመኪናዋ ወርዳለች። አንዴ ለመጨረሻ ጊዜ እናውራ እባክህ እያለች ነው። ቱርካን ምን እያየ እንደሆነ ሶመርን ጠየቀችው። እሱም ዝም ብዬ ነው አላት። ከዛም ቱርካን ስታስነጥስ ቅድም ወደቡ ላይ ብርድ ይመታሻል ብዬ ነግሬሽ ነበር አላት። እሷም ትንሽ ድካም ይሰማኛል፣ ስተኛበት ጠዋት ደህና ሆናለሁ አለችው። እሱም እኔ ብትታመሚ አያገባኝም ስላልኩሽ ነው አይደል አላት። እሷም አይ ያን ያህልማ ክፉ አይደለህም አለችው።
ሚኔ ሶመር ከመስኮቱ ዞር ማለቱን ስታይ ተመልሳ ወደ መኪናዋ ገባች። ሶመር የቱርካንን ሙቀት በእጆቹ አይቶ ትንሽ ታተኩሻለሽ ሲላት በቃ ልተኛ በእንቅልፍ ይወጣልኛል አለችው። ቆይ ቪታሚን ላምጣልሽ ብሏት ሲሄድ ሚኔም መኪናዋን አስነስታ ሄደች። ሚኔ ለሶመር በእንባ የታጀበ ደብዳቤ እየጻፈችለት ነው። የኔ ውድ ላናግረህ ብዙ ሞከርኩ፣ ግን አንተን ጨምሮ ሁሉም ሰው በመሃላችን ግንብ አጠረ። የልቤን ህመም የምገልጽበት ቃላት የለኝም። ብነግርህ መስማት ራሱ አትፈልግም። በአንተ ፍቅር ዓለምን ለማናወጥ ዝግጁ ነበርኩ። ኒሃትን እንዳልጠራሁት ተረዳልኝ። የመጣበትን ብቸኛ ምክንያት የእናትህ አዲሱ ጨዋታ ነው። ሩቻን ጨረታው ላይ እጅህን ይዛ የኦሊቨር ሻውንና እኔን ለኒሃት አሳልፋ ሰጠችን። ስታገኘኝ አይኖቼ ውስጥ ተመልከትና እውነቱን በጠቅላላ ይታየሃል። እንደ መጀመሪያችን ብንሆን መልካም ነበር። ሶመር በጣም አፈቅርሃለሁ። ዛሬውኑ ሁሉን ትተን እንጥፋ። እባክህ ስማኝ፣ እንደ አዲስ እንጀምር። ሶስታችን ብቻ፣ እኔ አንተና ልጃችን። ዛሬ 9 ሰዓት ላይ የኢዝሚር መውጫ ላይ ጠብቀሃለሁ። የፈለገ ቢመጣ ለዘላለም አፈቅርሃለሁ። ሚኔ የሚል ይዘት ያለው ነበር። ነስሪን በጠዋት ልጆቹን ለመቀስቀስ ስትመጣ ዶኑሽ እኔ ፈተናውን አላለፍኩም፣ በዛ ላይ ቅጣት ላይ ነኝ፣ ልተኛበት ተይኝ ስትላት፣ ዳሪያም እኔም ቅጣት ላይ ነኝ አልሄድም፣ በእኔ ፋንታ ሽልማቱን አንቺ ተቀበይ አለቻት። ነስሪንም ተመልሳችሁ ባንድ ሆናችኋ እሺ በሉ ቤቷ አሉ እህትማማቾች ብላቸው ወጣች። ሰርዳር ሽልማቱን ለመቀበል ትምህርት ቤት ተገኝቶ ሳለ ዶኑሽ እንደማትመጣ ሲረዳ ተበሳጨ። ነስሪን የወላጅ ፍቃድ ወረቀት ስትለው ቤት ረስቼ ስለመጣው ነው ብሎ ዝግጅቱን ጥሎ ወጣ። ፋቲ ነዛት ቤት ፈታ እያለ ነው። እስቲ ልብሶቼን ተኩሽልኝ ብሎ ሰጣት። እሷም ቁጭ አለችና ወንድሜ ትላንት ማታ መጥቶ ነበር፣ እነሱ ቤት ካልገባው እያልክ እንደሆነ ነገረኝ። አብደሃል እንዴ አለችው። እሱም ምን ላርግ ታዲያ እህቴ፣ ባለቤትሽ በእኔ ምክንያት ቤቱን ጥሎ ሄዷል። አንቺም በዚህ ያዝነሻል። ቤት ኪራይ ምን ያህል እንደሚያስፈልግስ ታውቂያለሽ? ብር ቢኖረኝ አሁኑን ወጥቼ ከራይ ነበር። እንደ ፈጣሪ ፈቃድ በቅርቡ ሁሉም ይስተካከላል አላት። እሷም ያለኝ ብቸኛ ቅሪት እነዚህ 2 አምባሮች ናቸው፣ አንዱን ውሰድና ቤት ተከራይ። ወንድምህን ተወው፣ ልትገለው ነው እንዴ የምትፈልገው አለችው። እሱም እሺ ቤት ከራያለሁ፣ ግን እቃዎችስ አላት። እሷም እኔ እሰጥሃለሁ አትጨነቅ አለችው። እሱም የኔ ምርጥ እህት አንቺ ብቻ ነሽ እኮ የምታስቢልኝ እያለ ሳማት። ከዛም በቃ ቤት ከራያለሁ፣ ሂክመትም ወደ ቤቱ ይመለሳል። ምስጋና ለኔ እህቴ በድጋሚ ትስቃለች አለ። ነዛትም ምስጋና ላንተ፣ እኔ እኮ ነኝ አምባሩን የሰጠሁህ ስትለው፣ እሱም እኔም እኮ ሰላምሽ እንዲመለስ ብዬ ነው ቤትሽን ጥዬ የሚሄደው አላት። እሷም እሺ ፋቲ አለችው። ሩቻን ለቱርካን የአንገት ሐብል አደረገችላት። ለስኬትሽ ትንሽ ሽልማት ይገባሻል። ሰሞኑን ሶመር ላይ አንዳንድ ለውጦችን አይቻለሁ። ሶመር ከሌላው ጊዜ የተሻለ ፈገግታ ከፊቱ አይለይም። ከአንቺም ጋር በደንብ እየተቀራረባችሁ ነው። ለዚህ ደግሞ አንቺ ብዙ ደክመሻል። ልጅ መውለድ ከቻልሽ ደግሞ ጌጣጌጥ እሰጥሻለሁ አለቻት። ቱርካንም የአንገት ሐብሉን አውልቃ መለሰችላት። አመሰግናለሁ ወይዘሮ ሩቻን፣ ግን ይሄንን ስጦታ አልቀበልም።
እኔ ለውድ ጌጣጌጦች ስለ አይደለም ያገባሁት፣ ለኔ ትልቁ ስጦታ የሶመር ፍቅር ነው። እንደዚህ አይነት ነገሮች ግድ አይሰጡኝም አለቻት። ሩቻንም ይህንን በመስማቴ ደስ ብሎኛል፣ ነገር ግን ይሄ ውበት በጌጣጌጦች መታጀብ አለበት አለቻት። ሶመርም ምን ነው ሳትቀሰቅሽኝ እንዴት ነሽ ተሻለሽ አላት። ቱርካንም አዎ ተሽሎኛል፣ ቪታሚኑ ሰርቷል አለችው። ሩቻንም እኔም ደህና ነኝ ልጄ አለችው። ሶመርም አይቻለሁ አላትና ቱርካንን ወደ ኦሊቭ እርሻው ልሄድ ነው፣ አንዳንድ ስራዎች አሉኝ፣ ስመለስ ፒክ አረግሻለሁ፣ ወክ እናደርጋለን አላት። ሩቻንም ለምን ወደ ኢዝሚር አትሄዱ? የፋብሪካው አዳዲስ እቃዎች ስለደረሱ በዛውም ትቆጣጠረዋለህ፣ ከዛም ወክ ማድረግ ትችላላችሁ አለችው። ቱርካንም ተስማማች። ሚኔ ደብዳቤውን በአስቸኳይ ለመላክ ወደ ፖስታ ቤት መጥታለች። አንዱ ሰራተኛ ዛሬ ማድረስ አንችልም አላት። በዚህ መሃል ኢፍራን ሳዲቅን አለቃ ፓኬጁን ለቱርካን ለወስድላት ነው የምትጨምረው ነገር አለ ሲለው ሰማች። ሳዲቅም የምን ፓኬጅ ነው የምትለው ሲለው ኢፍራን ወይዘሪት አይላዛ ነው የምትሰራው፣ ከሀገሯ የተላከላትን ደብዳቤ ላደርስ እሄዳለሁ። ሳዲቅም እሺ በቃ ሰላም በልልኝ አለው። ደግሞ ስልክሽ ላይ ስደውል ሁል ጊዜ ዝግ ነው አስተካኪው በላት አለው። ኢፍራን ሲወጣ ሚኔ ተከተለችውና ሚኔ ነኝ የሶመር ረዳት፣ ለአቶ ሶመር የሚላክ በጣም ወሳኝ ዶክመንት ነበረኝ፣ አስቸኳይ ነው እባክህ ተባበረኝ አለችው። ኢፍራንም የሶመር ረዳት ከሆንሽ ለምን በእጇ አትሰጪውም? ፖስታ ቤት ምን ትሰሪያለሽ አላት። እሷም ፕሌን ልሳፈር ስለሆነ ጊዜ የለኝም አለችው። እሱም በቃ ችግር የለውም ዘመድ አይደለሽ እንዴ እኔ ራሴ ሰጠዋለሁ አላት። እሷም ሌላ ሰው ላይ እጅ እንዳይወድቅ አደራ አለችው። እሱም አድራሻው ይታወቅ የለ እንዴ አታስቢ አላት። ሶመር የኦሊቭ እርሻው ጋር ሲደርስ ኒሃት ድርሻውን እያሳጠረ ተገናኙ። የኒሃት ረዳትም 30 ዛፎች ግማሹ የአቶ ሶመር ግማሹ የኛ መሬት ላይ ናቸው፣ እንዴት እናካፍላቸው ሲለው ኒሃትም ተዋቸው የአቶ ሶመር መሬት ላይ ይሁኑ ችግር የለውም አለው። የኋላ ኋላ የእነሱንም መሬት መውሰድ አይቀርም አለ። ሶመርም ምንድነው ያልከው? ምንድነው የምትወስደው አለው። ኒሃትም በቶሎ አትበሳጭ ቶሎ ትሸነፋለህ አለው። ሶመርም አንተ ነህ የምታሸንፈኝ ብሎ ካልተደባደብኩ ሲል ሶልጁክ ገላገለው። ኒሃትም አዎ እኔ ነኝ፣ ሂሳብ የምንወራረድበት ጊዜ ደርሷል አቶ ሶመር፣ ማስታወሻዬ ሙሉ ነው፣ አንድ በአንድ እንወራረዳለን አለው። እስከ አንገትህ በችግር ተዘፍቀሃል፣ ማን እንደሚረዳህ እንጃ፣ ምናልባት ሚስትህ ታግዝህ ይሆናል፣ ጸልይ ሲለው ሶመር በደህና ቡጢ መንገጭላውን አነቃነቀው፣ መልሰው አገላገሉት። ሶመርም ኒሃትን እዚሁ የራ መሬት ላይ እቀብረሃለሁ ሰማኸኝ ብሎ ዛተ። ኢፍራን አይላን አንዱን ደብዳቤ ምረጪ ግን አትንገሪኝ እኔ ራሴ ገምታለሁ እያላት ነው። ቀይ ነው የመረጥሽው ምክንያቱም ልቤ አንቺ ስለሆነ ነው አላት። እሷም ምንም አልመረጥኩም ወደ ስራ ግባ አለችው። ኢፍራን የጅንጀና ጨዋታውን ለመጨመር እየጣረ ነው። ደብዳቤዋን ሰጣትና አቶ ሶመር አለ እንዴ ሲላት የለም አለችው። በቃ ቱርካንን ጥሪያት እሺ፣ እሷ ማለት እኮ ሶመር ማለት ናት፣ ምንም ልዩነት የላቸውም እያላት እያለ ቱርካን መጣች። ከዛም አባቷ ሰላም እንዳላት ነግሮ ይሄንን ደግሞ ለአቶ ሶመር ስጪልኝ ብሎ ሰጣት። ሚኔ ልብሶቿን በሻንጣ እየከተተች ነው። ቱርካን ደብዳቤውን ይዛ ወደ መኝታ ክፍሏ ገባች። ቱርካንና ሶመር ኢዝሚር እየሄዱ ነው። ቱርካን ይሄንን ደብዳቤ ኢፍራን ይዞ መጥቶ ነበር፣ ሚኔ ናት የላከችው። በስልክ ልታገኝ ስላልቻለች ደውልልኝ ብለሃለች፣ አስፈላጊ የሥራ ጉዳይ መሰለኝ።
እየነዳህ ስለሆነ እኔ ልክፈተው ስትለው ቆይ አሁን ስለ ስራ ማሰብ አልፈልግም ብሎ ተቀበላት። ሚኔም ከቤት ወጥታ ወደ ኢዝሚር ጉዞ ጀመረች። እነ ሶመር ኢዝሚር ሆቴላቸው ሲደርሱ ቱርካን ገላዬን ልታጠብ ብላ ሄደች። ሶመር ብቻውን ሲሆን ደብዳቤውን ከፈተው። ሚኔ ኢዝሚር ሲደርስ ስልኳንና ሶመርን እየተጠባበቀች ነው። ሶመር ደብዳቤውን ሊያነብ ሲል ቱርካን ጠራቸው። ደብዳቤውን ተቻክሎ ከትራሱ ጀርባ ደበቀው። ቱርካንም እራት የት ነው የምንበላው ስትለው አንቺ ደስ ያለሽ ቦታ አላት። እሷም እኔ የትም ቢሆን ደስ ይለኛል አለችው። እሱም የእውነታውን ደስተኛ ነሽ ሲላት እሷም አዎ አለችው። እሱም ቱርካን ታፈቅሪኛለሽ ወይ ብሎ ጠየቃት። በዚህም የዛሬው ድራማ ይጠናቀቃል። ውዶቼ ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያሉትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።